የትዳር የመጀመሪያ ዓመት እንደምታስቡት አይደለም። ቅርብ ጊዜ ኢትዮጵያ ውስጥ ያነበብኩት ጥናት ምን ይላል? የፍቺ መጠን 45% ደርሷል። ከዛ ውስጥ ደግሞ 2/3 የሚሆነው በመጀመሪያዎቹ 5 ዓመት ውስጥ የሚከሰት ነው። ዛሬ ታዲያ ማነሳላችሁ ሐሳብ የትዳር የመጀመሪያ ዓመት ላይ በምን መልኩ ራሳችንን ማዘጋጀት እንችላለን የሚለውን ይሆናል። እንግዲህ በፍቅርና በትዳር ከባለቤቴ ጋር ከ6 ዓመት በላይ አብረን ቆይተናል። ለእኛ ብቻ ሳይሆን ያልተሰፈረ ፍቅር በሚል ባዘጋጀሁት የ2 ሳምንት ስልጠና ብዙዎች በትዳራቸው ደስተኛና ስኬታማ እንዲሆኑ ማገዝ ችያለሁ። ስለዚህ ለእናንተም ዛሬ ትኩረት አድርገን የምናየው የትዳር የመጀመሪያ ዓመት ላይ ምን እንደሚመስል ነው። ብዙዎቻችን የምንጠብቀውና የምናገኘው ነገር አንድ አልሆን ሲል ነው ግጭት ውስጥ የምንገባው። እንግዲህ ሁላችንም የምንጠብቀውን ነገር ካገኘን ከምንጠብቀውም በላይ ያገኘነው ነገር ጥሩ ከሆነ ደስተኛ ነን፣ ያ ህይወት ውስጥ እንቆያለን። ነገር ግን የጠበቅነው ነገር ሌላ ሆኖ የምናገኘው ደግሞ ከዛ በታች ከሆነ ያንን ነገር ማቆም ወይም ማቋረጥ እንፈልጋለን። ስለዚህ የትዳር የመጀመሪያ ዓመት ላይ ምን መጠበቅ አለባችሁ በሚል ሀሳብ ዛሬ 5 ነጥቦችን አነሳላችኋለሁ። እነዚህ ሀሳቦች ቀድማችሁ እንድትዘጋጁ ያግዛችኋል። እንግዲህ ወደ ሀሳቦቹ እንሄዳለን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት የፍቅር ግንኙነት ሀሳቦችን፣ አጠቃላይ ስለ ግንኙነት ምልከታዎችን አካፍላችኋለሁ። ስለዚህ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷንም በመጫን አዳዲስ ቪዲዮዎች ስንለቅ ወደ እናንተ እንዲደርስ ማድረግ ትችላላችሁ። በቀጥታ ወደ ሀሳቦቹ እንሄዳለን። የመጀመሪያው ሀሳብ ከመጠን በላይ መጠበቅ ነው። በተለይ አሁን ባለንበት ጊዜ ከራሳችን ከፍቅር አጋራችን አጠቃላይ ከትዳር ብዙ ነገር እንድንጠብቅ ያደርገናል። የምናያቸው ነገሮች ብዙ ናቸው። በተለይ ሶሻል ሚዲያ ላይ አሪፍ ነገር ነው የምናየው። ታዲያ ያ ነገር ይመጣል። ትዳር አሪፍ የሚሆንበት ጊዜ አለው። በተለይ እየሰራንበት ከሄድን መተማመኑም የበለጠ እየጨመረ ይመጣል። ሳትነጋገሩ መግባባቱም ልክ እንደዛው እየመጣ ይመጣል። ህይወታችሁ ላይም የምትገነቧቸው ነገሮች ጥሩ ይሆኑ ይመጣሉ። ለዛ ግን ጊዜ ይፈልጋል። አሁን ያለንበት ሰዓት ግን ነገሮች ጊዜ የሚፈልጉ እስከማይመስሉ ድረስ አሁኑኑ የሚፈጠሩ ይመስላሉ። ስለዚህ ወደ ትዳር የመጀመሪያ ዓመት ላይ ስትገቡ ከሚያጋጥማችሁ ነገር ውስጥ አንደኛው ከራሳችሁ ብዙ ትጠብቃላችሁ። የምታገኙት ነገር ግን በዛ ልክ ላይሆን ይችላል። ምክንያቱም ያ የምታዩት ነገር ስራ ይፈልጋል፣ የሆኑ መግባባቶች ይፈልጋሉ። መጀመሪያ ላይ በእጮኝነት ጊዜ ላይ የነበራችሁ መግባባት ይኖራል። ታዲያ ወደ ትዳር ስትገቡ ብዙ ኃላፊነቶችንም ይዛችሁ ነው የምትገቡት። ለእናንተ አዲስ የሚሆንባችሁ ብዙ ነገር አለ። ስለዚህ እነዛን ነገሮች አቻችሎ አብሮ በፍቅር ለመቆየት ትንሽ ስራ ይፈልጋል እና የመጀመሪያ ዓመት ላይ እስከምትግባቡ ድረስ አንድ እስክትሆኑ ድረስ እስክትጣመሩ ድረስ ጊዜ ይፈልጋል። ከዛ በኋላ ግን ሳትነጋገሩ ትግባባላችሁ። በአይን ብቻ ምን ማለት እንደፈለገ ምን ማለት እንደፈለገች መግባባት ትችላላችሁ። ሌሎችም ነገሮቻችሁ አብሮ እየተሰራ ይመጣል። ስለዚህ የመጀመሪያው ዓመት እንደውም ግጭት ሊበዛው ይችላል። ምክንያቱም ያሰባችሁት ነገርና ያገኛችሁት ነገር አንድ አልሆን ይላችኋል። ታዲያ በዚህ ሰዓት ላይ የምትጠብቁትን ነገር ማስተካከል ነው። የምታስቡት ነገር አዎ ይሆናል። ከዚህ በኋላ ማነሳላችሁ ነጥቦች ያንን እንዴት እንደምታስታርቁ ይሆናል። ታዲያ ግን ያ ደግሞ ጊዜ ይፈልጋል። ስለዚህ የመጀመሪያ ዓመት ላይ ጊዜ ልሰጡት የሚገባ ነገር አለ። እዚህ ጋር አንድ ነገር ባነሳላችሁ፣ አብሮ ለመቆየት ምክንያት ፈልጉ እንጂ ለመለያየት ምክንያት የምትፈልጉ ከሆነ የመጀመሪያ ዓመት ላይ ትዳራችሁን በገዛ እጃችሁ ታፈርሱታላችሁ። ስለዚህ አብሮ ለመቆየት የሚያስችላችሁን ምክንያት ብቻ አብራችሁ ፈልጉ። ያኔ ትዳራችሁ ጤናማና ደስተኛ ይሆናል። ወደ ሁለተኛው እንሄዳለን። ሁለተኛው የበፊት አመለካከት ተጽዕኖ ነው። እዚህ ጋር በደንብ እንድታደምጡኝ ይፈልጋለሁ። እንግዲህ መጀመሪያ ላይ በእጮኝነት ጊዜ ላይ ማለት ነው የሚገርም መግባባት ሊኖራችሁ ይችላል። በቃ በጣም ትተሳሰባላችሁ፣ ጥሩ ነገር አላችሁ። ልክ ወደ ትዳር ስትገቡ ትዳር ላይ ሲሆን ተለወጠብኝ፣ ተለወጠችብኝ የማለት ነገሮች ይከሰታሉ። ይህንን ነገር መጀመሪያ ምክንያቱን መረዳት ወይም መንስኤውን ማወቅ አለብን። ያንን ካወቅን ወደ መፍትሄው መሄድ ስለምንችል ማለት ነው። ምንድን ነው እንግዲህ ወደ ትዳር ስትገቡ ባል እና ሚስት ነው የምትሆኑት። ያ ደግሞ ከዚህ በፊት የመዘገባቸዋቸው ፓተርኖች፣ አስተሳሰቦች፣ አመለካከቶች አሉ። ለምሳሌ በወንድ በኩል ብንመለከት ከአባቱ ሊሆን ይችላል፣ ካደገበት ማህበረሰብ ሊሆን ይችላል፣ ከተለያዩ ሰዎችም ያየው ባልነት አለ። ስለዚህ እሱን ባልነት ያመጣዋል። አንዳንድ ጊዜ እሱ እንኳን አያውቀውም የሚያደርጋቸውን ነገሮች። ቆም ብሎ እስካላየው ድረስ እሱ የሚፈልገውን አይነት ባል ሳይሆን የመዘገበውን ባል ይሆናል። ሚስትም ልክ እንደዛው ያየችውን አይነት ሚስትነት ታመጣለች እና እቺ ሴት ምን ሆና ነው የተቀየረችው የሚል ሀሳብ ውስጥ ይገባል ማለት ነው።
ስለዚህ እዚህ ጋር እንድትፈቱ የሚያግዛችሁ ነገር አንደኛው ምንድነው? የትዳር የመጀመሪያ ዓመት ላይ የምትሆኑት ባልና ሚስት የእናንተ ፍላጎት ውጤት ብቻ ሳይሆን የመዘገባችሁት አስተሳሰብ፣ አመለካከት ውጤት ነው። ስለዚህ ያንን ነገር ለማስተካከል ደግሞ አሁንም መጀመሪያ ላይ እንዳረጋችሁት በፍቅር ችግሮቻችሁን ለመፍታት ጣሩ። ምን አይነት ሰው ነው የሆንኩት? ከገባው በኋላ ባል እሆናለሁ ብዬ ያሰብኩት ምናልባት እሱ ራሱ የዓመቱ ምርጥ ባል መሆን ፈልጎ ይሆናል የገባው፣ ወይ እሆናለሁ ብሎ አስቦ ነበር። ግን የሚያደርጋቸው ነገሮች እንደዛ ላይሆኑ ይችላሉ። በሴቷም በኩል ልክ እንደዚህ። ስለዚህ የበፊት አመለካከቶች ስለሚይዘን የመዘገብናቸው ነገሮች ተጽዕኖ ስለሚያሳድሩብን እዚህ ጋር በደንብ ማስተዋል ያለብን እሱ ተቀይሮብሽ እሷ ተቀይራብን ሳይሆን የመዘገበችውን ነገር ሳታስበውም እየኖረች ነው። ስለዚህ ይህን ነገር ግን አስተውለሻል? እንደዚህ እኮ መሆን አትፈልጊም ነበር። በጥሩ መንገድ ማውራት፣ መወያየት፣ በተለይ በጣም ሆቶ ናችሁ ሳይሆን ትንሽ ፋታ በምታገኙበት ሰዓት ወይም ነገሮች በሚረጋጉ ሰዓት ይሄ ነገር ግን ልክ ነው እያላችሁ ምናልባት ይህንን ቪዲዮ አብራችሁ የተመለከታችሁ ችግሮቻችሁን በጋራ ብትፈቱ በጣም ያግዛችኋል። ይህንን ካልኳችሁ እንግዲህ ወደ ሶስተኛው እንሄዳለን። ሶስተኛው የሰዎች ጣልቃ ገብነት ነው። ይሄ ምን ማለት የመሰላችሁ? ይሄን ነገር ሁላችንም እናውቀዋለን። ግን የትዳር የመጀመሪያ ዓመት ላይ ምን ያጋጥማችኋል? እንግዲህ ገና ሙቀት ላይ ነው ያላችሁት። ጓደኞቻችሁን፣ ቤተሰቦቻችሁን አብራችሁ ነው፣ በቃ ድግሱ አለ ምናምን፣ የተለያዩ ነገሮች አብረው ይመጣሉ። ከዛ በኋላ ሰዎች ጣልቃ ይገባሉ በማታውቁት መንገድ። እናንተም ደግሞ ምናልባት ፈቅዳችሁላቸው እንግዲህ ገና እንደተጋባችሁ ከሆነ ዘመድ ትጠራላችሁ፣ ኦር ጓደኛ ይመጣል ቤታችሁ፣ የተለያዩ ሰዎች ይመጣሉ። በዚህ ሰዓት ላይ አስተያየት ይሰጣሉ። እነዚህ አስተያየቶች መጥፎ አስተያየቶች ብቻ አይደሉም፣ ጥሩ አስተያየቶች ይሆናል። እንደዚህ ብታረጉ፣ እንደዚህ ብታረጉ የሚሉ አስተያየቶች ይመጣሉ። እንደዚህ አይነት ነገር ከሌለባችሁ እሰየው። ግን ካለ ማስተዋል ያለባችሁ ነገር የእናንተን ህይወት እናንተ እየመራችሁት አይደለም። ስለዚህ ግጭት በመሃላችሁ ሲከሰት የእናንተ አለመግባባት፣ የእናንተ አለመስማማት እናንተ ባህሪያችሁ ስለተለወጠ ብቻ ሳይሆን ሰዎች በመሃላችሁ ጣልቃ እየገቡ ነው። አስተውሉ። ከዚህ በፊት መጀመሪያ በእጮኝነት ጊዜ ላይ እናንተ ብቻችሁን ነው የምትገናኙት። እናት በመሃላችሁ ሆነ አይደለም የምትገናኙት። ጓደኛ በመሃላችሁ ሆኖ አይደለም የምትገናኙት። አሁን ግን ትዳር ውስጥ ከገባችሁ በኋላ አንድ ሆናችኋል። የራሳችሁ ቤት አላችሁ። ስለዚህ እዛ ቤት ላይ ምናልባት ቤተሰብ ጋርም ልትሆኑ ትችላላችሁ። ብቻ ግን አንድ ላይ ሆናችሁ ሰዎች ደግሞ መሀል ላይ ይገባሉ። ታወራላችሁ። ስታወሩ አይታችሁ የማታውቁትን ባህሪ የፍቅር አጋራችሁ ላይ ልታዩም ትችላላችሁ። በዚህ ሰዓት ላይ እንዴ ምን ሆነ? እሷ ተቀየረች፣ ባህሪዋ ተቀየረ፣ እንዴ መጀመሪያ እንደነበረችው አይደለች፣ መጀመሪያ እንደነበረው አይደለም ከማለታችሁ በፊት ጣልቃ ገብነት መኖር አለመኖሩን ማየት መለየት አለባችሁ። እኔም በትዳሬ ውስጥ ካጋጠመኝ ነገር አንዱ ይሄ ነበር። ስለዚህ ግልጽ የሆነ ባውንደሪ ወይም መስመር ማበጀት ያስፈልጋል። ትዳራችሁ ዝም ብሎ የሚገባበት ቦታ አይደለም። ድንበር አብጁ። ጓደኛ የሚገባበት፣ ሰዎች አስተያየት የሚሰጡበት፣ ቤተሰብ ዘመድ አዝማድ እንዲያድርጉ የሚሉበት አይነት ትዳር ውጤታማ አይሆንም። ስለዚህ በተለይ የመጀመሪያ ዓመት የትዳር ጊዜ ላይ እኛም አናቅም ብለን ስለምናስብ ሰዎች የሚሉን ነገር እንቀበል። ትዳር እንዲህ እኮ ነው፣ እንዲህ ብታረግላት፣ እንዲህ ብታረጊ ይባባላሉ። እናንተ ግን አቅማችሁ የምታውቁት መደረግ ያለበትን ነገር የምትረዱት ራሳችሁ ካላችሁ ነገር አንጻር ነው። ትዳር ውስጥ ከገባችሁ መስመር ማበጀት አለባችሁ። ስለዚህ ግጭታችሁ ከየት ነው የሚመነጨው? በማን ምክንያት ነው የምትጣሉት? ስለዚህ ይህን ነገር ለማስተካከል እርስ በርስ ተነጋግራችሁ ድንበር አስምሩ። ያንን ድንበር ማንም ሰው እንዳይገባበት። አራተኛው የምታማክሩትን ሰው ምረጡ። ወደ ትዳር ስትገቡ እንግዲህ መጀመሪያ ላይ እንግዲህ ትዳር ውስጥ ያልነበራችሁ ሰዎች ናችሁ። ስለዚህ በዛ ሰዓት ላይ የሚኖሯችሁ ጓደኝነቶች አሉ። እነዛ ጓደኝነቶች ደግሞ ያገቡ ሰዎች ላይሆኑ ይችላሉ። ታዲያ ወደ ትዳር ስትገቡ እነዛ ጓደኞቻችሁን በአንድ የትታችኋቸው የምትገቡ አይደላችሁ፣ ወይም ደግሞ አትተዋቸውም። ስለዚህ እነዛ ጓደኞቻችሁን ስታማክሩ ጥንቃቄ በተሞላበት መልኩ መሆን አለበት። እንግዲህ እናንተ ትዳርን ታውቃላችሁ ወይ ወደ ትዳር ገብታችኋል። እነዛ ሰዎች ደግሞ ያዩት ትዳር እንጂ እነሱ ኤክስፒሪየንስ ያደረጉት ትዳር አይደለም ያላቸው። ስለዚህ ሲያማክሯችሁ እናንተም ስታማክሯቸው የእናንተን ሳይድ አጉልታችሁ ልታሳዩ ትችላላችሁ። እንግዲህ ትዳር ውስጥ ያለ ሰው ማንኛውም የሚከሰቱ አለመግባባቶች የሚከሰቱት በሁለቱም የጋራ ጥፋት ነው። ታዲያ ግን ልክ አጠገባችሁ ያሉ አብራችሁ የነበራችሁትን ሰው ስታማክሩ የምንናገረው የእኛን ጥፋት አጉልተን ሳይሆን አጠገባችን ያለውን የፍቅር አጋር ጥፋት አጉልተን ነው። ስለዚህ ያንን ነገር ስትናገሩ እነዛ ሰዎች ደግሞ መጀመሪያም የእናንተ ጓደኞች ናቸው። እንደውም እዚህ ጋር አንድ ስልጠና ላይ ያጋጠመኝን ነገር ላካፍላችሁ። ስሟን እንግዲህ ለዚህ ብዬ ቀይሬዋለሁ። ሜሮን የምትባል ልጅ ብለን ያዛት እና ሜሪ አንዴ ምን አለች መሰላችሁ? ጓደኛ ያለች እና አብረን ነበርን። ከዛ ወደ ትዳር ገባች እና ትዳር ውስጥ ከገባች በኋላ ልክ ባሏን አጠገባችን ሆና ስታወራ እንዴ ባልሽ እንዴት ያለሽ እንዴት እንዲህ ይባላል ብዬ ስናገራት አንዴ ምን አለች መሰላ አለች፣ ይኸውልሽ ሜሪ
መጀመሪያ አንቺ እናትሽ ቤት ነው የምትኖሪው። ስለዚህ እኔን ለማማከር ከመብቃትሽ በፊት መጀመሪያ ከእናትሽ ቤት ውጪ። ከዛ ወይም ደግሞ እናትሽ ቤት ሆነሽ ጥበሺ። ከጠበሽ በኋላ ያንን የጠበሽውን ሰው አግቢ። ካገባሽ በኋላ እቺ ልጅ ደግሞ ልጅ ወልዳለች። ካገባሽ በኋላ እና ልጅ ከወለድሽ በኋላ ያኔ እኔን ለመምከር ትበቂያለሽ። አሁን ግን ዝም በይ፣ የማታውቂውን ነገር አታውሪ አለችኝ እና ከዛ በኋላ የማላውቀውን ነገር ላለማውራት ወሰንኩኝ። የትዳር ብቻ ሳይሆን ከዛ በኋላ የማላውቀውን ነገር አላወራም ብዬ ዝም እንድል አደረገችኝ አለችኝ። ስለዚህ ይህንን ሀሳብ ያነሳውላችሁ እናንተም የምታማክሩትን ሰው እንድትመርጡ ነው። ምናልባት ልክ እንደ ሜሪ አይነት ሰው ላይ ያጋጥማችሁ ይችላል። ወይም ስታማክሯቸው እኔ በዚህ አይነት ነገር ውስጥ አልገባም የሚሏችሁ ሰዎች አጠገባችሁ ላይኖሩ ይችላሉ። ግን ስትነግሯቸው እንዲህ ብታረግስ እያሉ የማያውቁትን ነገር ከሚፈተፍቱ ሰዎች ጋር ሆናችሁ ትዳራችሁን እንዳታፈርሱ። ስለዚህ የምታማክሩትን ሰው ምረጡ። ስታማክሩ ማማከር ያለባችሁ ትዳር ውስጥ ያለ ኤክስፒሪየንስ ያደረገ ሰው ቢሆን በጣም መልካም ነው። ምክንያቱም ሁሉንም ነገር ኖሮት ያውቀዋል። በተለይ ደግሞ ጤናማና ስኬታማ ትዳር ያለው ሰው የሆነ ከሆነ የበለጠ ያግዛችኋል። እናንተም ምንም አይነት መሰናክሎችን አልፋችሁ ጤናማ፣ ደስተኛና ስኬታማ የሆነ ትዳር እንድትመሰርቱ ያግዛችኋል። ስለዚህ የምታማክሩትን ሰው ምረጡ። የመጨረሻውና አምስተኛው ራሳችሁን ማሳደግና ማስተማር ነው። ምን ማለት የመሰላችሁ እንግዲህ ብዙ ጊዜ ወደ ትዳር ስንገባ ጥሩ ቤተሰብ ያሳደጋት፣ ጥሩ ቤተሰብ ያሳደገው ወይ ከጥሩ ቤተሰብ ውስጥ የወጡ ተብሎ እንግዲህ ለትዳር ይመረጣል። እዚህ ጋር አንድ ነገር አስተውሉ። እንግዲህ ጥሩ ቤተሰብ ያሳደጋት ማለት በጥሩ መንገድ ለትዳር ዝግጁ የሆነች ወይ ለህይወት ዝግጁ የሆነች ነች ማለት ነው። በወንድም በኩል ተመሳሳይ ነው። ታዲያ ወደ ትዳሩ ስትገቡ ይሄ ነገር የሚያግዛችሁ በጥሩ መንገድ ያየው ነገር ስላለ፣ የተማረው የተረዳው ነገር ስላለ ትዳሩ ላይ ጥሩ ይሆናል፣ ጥሩ ትሆናለች ማለት ነው። ታዲያ ግን እዚህ ጋር ደግሞ ሌላ የሚያስተምረን ነገር አለ። ይሄው ራሱ ሀሳብ ማለት ነው። ምንድን ነው? እናንተ በጥሩ መንገድ አድጋችሁ ካልሆነ ራሳችሁን የማሳደግ ኃላፊነቶች አላችሁ ማለት ነው። ምናልባት በጥሩ መንገድ ቤተሰቧ ካላሳደጋት ትዳር ውስጥ ከገባሽ በኋላ ነው አንተ የቤት ስራ ያለብህ፣ አብረ ሚስትንም ማሳደግ ያለብህ ማለት ነው። በሴቷን በኩል ተመሳሳይ ነገር ነው እና ብዙ ጊዜ ደግሞ አብዛኛው ማህበረሰብ ጋር ጤናማ ትዳር እንዲመሰረት የሚያስችሉ አስተዳደጎች ላይኖሩ ይችላሉ። ስለዚህ ትዳር ውስጥ ከገባችሁ በኋላ ራሳችሁን እንደ አዲስ ማሳደግ መቻል አለባችሁ። ያያችኋቸው መጥፎ ነገሮች ካሉ፣ ትክክል ያልሆኑ ትዳሮች፣ ጤናማ ያልሆኑ ትዳሮች ካሉ ያንን ሰንሰለት ሰብራችሁ ጤናማ የሆነ ትዳር መመስረት ያስፈልጋቸዋል። እንግዲህ አንድ ወላጅ ለልጁ የሚያወርሰው ትልቁ ስጦታ ጤናማ ትዳር ነው። ስለዚህ ምናልባት እናንተ ያንን ጤናማ ትዳር ካልወረሳችሁ ለቀጣዩ ትውልድ የምታወርሱት ለልጆቻችሁ የምታወርሱት ጤናማ ትዳር ያስፈልጋቸዋል። ያንን ነገር ደግሞ ለመስራት ድንገት የሚመጣ ነገር አይደለም፣ የራሱ የሆነ ሲስተም አለው። ስለዚህ ጤናማ ትዳር የሚመሰረትበትን ሲስተም ለማግኘት ራሳችሁን ማብቃት ማስተማር ያስፈልጋል። ስለዚህ ያላያችኋቸውን፣ ያልተረዳችኋቸውን፣ ያላወቃችኋቸውን እስከዛሬ ምናልባት ሰምታችሁ የማታውቋቸውን ነገሮች አውቃችሁ ትዳራችሁን ማስተካከል ያስፈልጋል። ለዚህ ደግሞ በምታምኑት ሃይማኖት ውስጥ የሚሰጡ የትዳር ትምህርቶችን ራሳችሁን ማስተማር። በዓለማዊም በኩል የተለያዩ ትምህርቶች አሉ፣ መጽሐፍቶች ተጽፈዋል፣ ስልጠናዎች ይሰጣሉ። ስለዚህ እነዛን ነገሮች በመውሰድ ሲስተሞችን ማየት ትችላላችሁ። በምን መንገድ ጤናማ ትዳር እንደሚመሰረት መረዳት ትችላላችሁ። ስለዚህ እናንተን ራሳችሁን በአዲስ መንገድ ማሳደግ ትችላላችሁ። ይህንን ካልኳችሁ እንግዲህ ዛሬ ያነሳውላችሁ ሀሳብ በጣም የተቀነጨበችዋል። በተለይ ደግሞ ለትዳር የመጀመሪያ ዓመት ላይ ያጋጥማችኋል ብዬ የማስባቸውን ነገሮች ብቻ ነው ያካፈልኳችሁ። ከዚህ በኋላ እንደዚህ አይነት ጠቃሚ ሀሳቦችን በዚሁ ቻናል ላይ እንለቅላችኋለን። የተለያዩ ደግሞ ትላልቅ ነገሮችንም እያዘጋጀን ነው። መጀመሪያ የምናሳውቀው ለእናንተው ለቤተሰቦቻችን ነው። ስለዚህ እናንተም ደግሞ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቪዲዮዎች ስንለቅ የተለያዩ ሀሳቦችን ወደ እናንተ ስናጋራ እንዲደርሳችሁ ማድረግ ትችላላችሁ። እንግዲህ እዚህ ድረስ ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ለሌሎች ሰዎች ለሚጠቅማቸውም ሰዎች ደግሞ ሼር ማድረጋችሁን አስታውሱ። አመሰግናለሁ። እወዳችኋለሁ።